ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። ዛሬ ተብራዘር ቀን ማለት ነው የመጣሁላችሁ። እንግዲህ ወደ ኢትዮጵያ ተገባው ዛሬ 3ኛ ቀኔ ነው። ምንም ቪዲዮ አልሰራሁላችሁም። በጣም ይቅርታ፣ በጣም ተጠፋፋ ማለት ነው። እና ምን አይነት እንዴት ነው መምጣት ያለባችሁ የሚለውን እሰራላችኋለሁ። ቪዲዮ ምን እንደነ የገጠመኝ ሪፖርት ላይ ከዛ ስትነሱ ምንድነው ማድረግ ያለባችሁ፣ ኪሎ እንዴት ነው ይዛችሁ መምጣት ያለባችሁ፣ እንዴት ማሳደግ ያለባችሁ የሚለውን ሁሉን አጠቃላይ ቪዲዮ እሰራላችኋለሁ። ዛሬ ብራዘርን ሰላም በሉት። ያው በጣም አስቀይሞኛል፣ ግን ያው እሱም ማለት ከነ ያለው ነገር በጣም እሱ በሽታ ውስጥ ገብቷል በንዴት ምናምን እና እኔ አሁን ላይ ምንም የምለው ነገር የለኝም። ወደፊት ያው ያለውን ነገር አስረዳችኋለሁ ማለት ነው። ገና ወደ እነማዘር ጋር ሄድኩም። ወደ እነማዘር ጋር ስሄድ ቪዲዮ ሰራላችኋለሁ፣ አብሬ ለቀላችኋለሁ ማለት ነው። ሰላም ብላችሁ ሙላላን ሰላም ብላችሁ ሰላም ብላችሁ። እሺ ሰላም እላለሁ። በጣም አመሰግናለሁ። እንግዲህ አሁንም ከሷ የበለጠ እኔም ተናድጃለሁ። ማበዝ ውስጥ ያለሁበት አየር ከባድ ነው እና እንግዲህ እሷ እንድትረጋጋ እናንተ ደግሞ መልእክት ብታስተላልፉኝ ያው ደስ ይለኛል። እሺ ነው መሰጋው። እንግዲህ ወደፊት አስለምደዋለሁ። እናንተን ደግሞ አበረታቱኝ ጋይስ። ያው ማለት እናንተን ደግሞ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። ከነማዘር ጋር ደግሞ ያለውን ነገር ሁሉ እያንዳንዱን እሱንም ሁለተኛ ጥያቄ ጠይቀዋለሁ። ምክንያቱም ለምንድን እንዳጠፋው ብሬ ምን አስቦ እንደሆነ ያው ፊቱ ነው የምነግራችሁ። ተዝቀደም ቪዲዮ ተሰናንቹ ውሸታም ነሽ ምናምን አንቺና ምንም ያላችሁና አላችሁና ስለዚህ ከዘራሱ አንደበት ያለውን ነገር ትሰማላችሁ ማለት ነው። ምክንያቱም ለምን እንዳጠፋ ምን አስቦ እንደሆነ ያው እናንተ ታውቃላችሁ። በስደት ዓለም የምትኖሩት በሀገር ውስጥም በውጭ የምትኖሩት ሰላማችሁ ይብዛ። እነማዘጋ ስንገናኝ እሰራላችኋለሁ ማለት ነው። ቻው። ይሄ ዝም ብዬ ነው ጋይስ። አሁን ወደ ቤት እየሄድኩ ነው። ፋዘር ነው ሰላም ነው። ይሄ ባዘር ነው። ቆይ ተማዘጋ ስንገናኝ ጠብቁን ማለት ነው ጋይስ። እኔ ብርቱካን አይደለሁም፣ ሳኒ ነኝ፣ ሳናይት ነኝ። ግቢያቸው ነው አላባየሽ። እንዴት ነው የኔ ልጅ? እንኳን መጣሽልኝ። አይ እንኳን መጣሽልኝ። እንኳን አይነሽም ጥፍሽም ይዘሽልኛል። እንዴት ነሽ? አለን። እንዴት ነሽ? ደህና ነኝ። እንዴት ነሽ? እንዴት ነሽ? አለሸተተሽ አሁን ያ ኧረ ነው ያልሸተሽኝ። ደህና ነሽ? እኛስ ለምለም ስታጠጣ ነው ውላ ያደረችው። ማርያም ነይ ተገናኛችሁ አይደል? ሙሉአላችሁ። ቆይ እዛ በቃ እየተወራችሁ ሰላም አይ ብርቱካንዬ። ለዛ ነው በጣም ደስ ይላል። ልጃችሁ መጣችላችሁ አይደል? መጣችል። አይኗን ባይኔ ያየሁ ይኸው አየኋት። አዎ ሌላ ሆነች እቺ መሰለኝ። እየተጠራጠርኩ ነው አይደል? ዞሮ እንቀበላት እንግዲህ እሷው ነች። እሷው ነች መጣችውና በጣም ደስ ይላል። እንግዲህ አባታችንም ማንቺ እንደው እንዲህ አርጋ ተጠምቃ እንደው ደፍማ እንደው በይሲ ዳቦም ተደፍተ ያን ዳቦ ማመይ አንቺ ያን ዳቦ አዎ ማመይ ዳቦውን ያዝና ነው። ቆይ እስቲ ዳቦውን አንጮ ጨለማ ነው ግን ያው ማለት ያው ትንሽ ጃም ይሄው ዳቦ መጣ። ጠላም ይሄው ጋይስ ውዶቼ፣ ይቅርታ ግን ያው ማለት ትንሽ አርጊ በቃ እና ጋይስዬ ያው መግባቴ ነው፣ ወደ ቤት መግባቴ ነው። ምናልባት አንዳንድ ቤተሰብ የሌላችሁ ሰዎች በጣም ይቅርታ ሊከፋችሁ ይችላልና እናንተም በውጭ ዓለም የምትኖሩ ተቤተሰቦቻችሁ ያገናኛችሁ ቤተሰብ ያላችሁ ቤተሰብ የሌላችሁም ያው ትንሽ ከፋ ይላችኋል። በጣም ይቅርታ ማለት ነው። እና ይኸውላችሁ ሲፊቴን ደግሞ ላሳያችሁላችሁ። እኔ በጣም ባለሙያ ነኝ። የወደፊት ጀለስ ካለ ማለት ነው የምትመጣ ካለ እኔን የምፈልገኝ ማለት ነው። ሲንግል ነኝ ምናልባት ማለት ነው።
እና ማለት ነው ይኸውላችሁ በጣም ባርማኔ ጀምሬው ነበር ይሄርኩት ይኸውላችሁ በጣም እነዚህ እቃዎች ናቸው ምናምን ማዘር ሽግ አድርጋ አስቀምጣልኛለች ቤቴ ይሄን ይመስላል ያው ይቅርታ ቤቴ ይሄን ይመስላል እናንተ ደግሞ አበረታቱኝ እናንተ ታበረታታችሁኝ ቤቴን ማስተካክለዋለሁ አሁን እኔ ተመልሼ ያው ኑሮት አልሆነልኝ ያው ተመልሼ እሄዳለሁ ማለት ነው ተመልሼ እሄዳለሁ ያው ማዘርም ፋዘርም ያው እንዳያችሁት ቪዲዮውን ስንገናኝ በጣም ትልልቆይ ሰዎች ናቸው የደከሙ ናቸው ቀጣይ ደግሞ ይዤላችሁ እመጣለሁ ማለት ነው አቀርብላችኋለሁ እና ይሄን ይመስላል እንዴት አያችሁኝ አልወፈርኩም በጣም ተሞሽረን ያለሁት እንዴት እንዳማርብኝ አያችሁ ካሜራ ስንባ ደግሞ ታይንቺ እንግዳ አክብሪ እንዴ እና እንደሰራቻለሁ ወንድሞች ተብራዘር ጋር ነው አብረን የመጣነው እና ወድቼ ያው በጂ እንትን አንደኝ የህቴ ጓደኛ የሰጠችኝ ማያጃለኝ ግን ሶ አላወጣሁትም አሁን በጂ ጀነ መቀርጸላችሁ ማለት ነው እንዳ ይሄን ይመስላል ቤት ይሄን ይመስላል እላችኋለሁ ግቢው ወሳፋ ያለ ግቢ ነው በጣም ደስ ይላል ግቢው ግን ሰፊ ነው በጣም ወደፊት አብረን እናያለን እናንተም ደግሞ ያላችሁን አስተያየት አስቀምጡልኝ ማለት ግን አልወፈቁባችሁ በጣም ተሞሽሬ የመጣሁት ባዘው ማለት ነው ቢራ ነው የምንጠጣው ቢራ ሁለት ቀን ቢራ ሲጠጣ ውዬ ሙሉ ቀን ቢራ ሙሉ ቀን አልቀረስኩላችሁም ግን ሙሉ ቀን አክስቴም ቢበላይ ምናምን አትሄዱ ምናምን ብሎ የሆነ ራሱ የሆነ ሰው አስበብኝ አክስቴ ቤት አለቅም ብሎ ማለት ነው ወደዚህ ወደ ለማዘርጋ መጣሁት እላችኋለሁ ያው ወደ ታንተን ስራዎችን እየሰራው ደግሞ አብረን እንሰራለን ማለት ነው ማለት አሁን የገባሁት ማዘርን የተዋወቋት ማለት ነው ማዘር ይናትና አሁን ጥያት ደግሞ ሄዳለሁ ፈቅጃለሁ አልፈቅድም ለምን አልፈቅድም ለምን የእንግዲህ ወዳ መሄድም አልፈቅድም እኔን አፈር አልብሰሽ ኑሮ ከባድ ነው እዚህ መኖር አልችልም እኔ ለመሄድ ነው ሀሳቤ አሁን የምርሽን ነው እውነት ታቀብሪኝ እንዴ ቀብረሽኝ ሂጂ ለምን ነው ሙሉ ዓለም አልወለድ እነ ሙሉ ዓለም ወንጭፍ ድንጋዮች እሱንም ይሄ አትቀመጥ እያልኩ ነው ሄድ እያልኩ ነው ወደ ወንድሙ የሻሸመኔ አዎ እያመመው እበረስ ሲገባ ያመዋል እሱማ ያመዋል አዎ እበረስ ሲገባ ያመዋል ጋይስ እና እንዴት አያችሁ ላይክ አድርጉ ቢያችሁ እስኪ ቡና ሞይሻ እንዲሆነ ለሸድብ ነው በመጀመሪያ አትሄጂ እንደን እንኳን በሰላም ላካችሁልኝ እንኳን በሰላም ላካችሁልኝ አሜን አሜን አዎ አሜን ቤተሰቦች አሜን አሜን እና ቪዲዮ ይሄን ይመስላል በሌላ ባዲስ እንገናኛለን ያው መግባቴ ነው ግን ይሄው ጠላው እንደው በቃ በግም እንትና ስመጣ ወይ ቢያዛት ወይ በእንትና ወንሐሪያ ዘ እንጠጣጣለን እናንተማ ተቢራ ወደ ጠላ ደንብ የሚባለው ደንብ አስከባሪዎች እና እንደዛ ፋዘርም በጣም ለባያችሁ እና እንደዛ ናቸው እናንተ ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ አዳዲስ ቪዲዮዎች እናንተ የሚያስደስቱ ቪዲዮዎች እለቅላችኋለሁ ማለት ነው ማዘር እንግዲህ እንታያቸዋለሽ ኢትዮጵያ ብሎች ቢያንስ እናት አባት የሌላቸው አሉ በስደት ላይ ሆነው እናት አባት ያጣሉ እንደው ለነሱ ምን ታያቸዋለሽ በጣም ነው አለ ቤተሰቡ እየሞተባቸው ማለት ነው ቁጭ ብለው በጣም የሚያረጋግጣቸው ማዲያት ያወጣ ቤተሰብ ግን ቤተሰብ ጋር መገናኘት ትልቅ ዋጋ አለው አዎ በአካል መገናኘት ትልቅ ዋጋ አለውና ብዙ ቤተሰቦች በጣም የተጎዱ በሐዘን ሙሉ ቤተሰብ ሞተባቸዋልና ሁሉ እነሱ ምን ታያቸዋለሽ እግዚአብሔር ያጥናቸው ነው እግዚአብሔር ያጥናቸው የነሱን እንጀራ ያውጣላቸው ደግሞ መቼስ ተሞተ የሚሞት የለም የሚሞተው ምጣ በክፍሉ ነው የሚኖረው ምጣ በክፍሉ ነው አሁን እንግዲህ እነሱ ሞቶ እነሱን ያጥናቸው እግዚአብሔር ያጥናቸው አሜን እግዚአብሔር ያጥናቸው አሜን እሺ በቃቸው